አቤል ተጠርጣሪ ነው ይኸውልሽ ሰሚያለሽ አቤል ተጠርጣሪ ነው አዎ ተጠርጣሪ ነው አሁን አንተ ያናገርከን ያለህ እኮ አሳምነህኛል አቤል አይደለም እንት ወንጀለኛው ብለን አንተ እርግጠኛ ሆነ እሱ አድርጎታል እያልክ ነው ያ ማለት ደግሞ ወንጀለኛ ነው እያልከኝ ነው ማለት ነው አንተ እርግጠኛ ሆነ እሱ አድርጎታል ልትል የቻልክበት ምክንያት ምንድነው አሁን ከትንሽ ጊዜ በኋላ ነገሮች ከተስተካከሉ በኋላ እሱ ጋር ተጋብታ እንደምትኖር ቀለበት ፕሮግራም እንደሚያደርግላት ምናምን እየነገረችልኝ ነበረ ከመሞቷ ከሁለት ቀን በፊት ማለት ነው ማንን እንዲያረግ እንዳስገደደው ነው በቃ ማወቅ ምፈልግ ቢያንስ እሱ ፈልጎት እንኳን ላይሆን ይችላል ወይም ደግሞ ማለቴ እንደዛ የመጥፎ ሰው ሆኖ ላይሆን ይችላል ግን ማን እንዳስገደደው በቃ ማን እንዳስገደደው በርላይ ከተጨቃጨቁ በኋላ ይዟት እንደሄደ ከወሰዳት በኋላ ቤት ነው ሄዱት ቤት ከሄዱ በኋላ ደግሞ የተፈጠረውን ነገር ያያየው ነው ቢያንስ እኮ አቤል እኮ ወንጀለኛ ነው ብለህ እንኳን ባታምን በምን ሰጠህ መረጃ ይሄ መረጃ ካለ አንቺ ስለሰጠሽኝ አይደለም አንቺ ስለሰጠሽኝ ሰሚያለሽ አንቺ ስለሰጠሽ መጀመሪያ አስጨርሰኝ እንዴ ምን እያረኩ ነው ያለው ታውን ነኝ ምንወዳት ምናከብራት ታታችን ነች ለማንንም ታዛዥ ነች ዝቅ ብላ የምትኖር ልጅ ነች እንደዚህ ወጣው የምትል ልጅ አይደለችም እየሰማ የምንሰማውን ነገርም እኮ ይወሰድካለ ወደ ኔጌቲቭ ነገር ነው እንዴ እዚህ በላይ ምን ማስረጃ ሊኖር ይችላል አቤል ክሱን መጨረሻ አልሰራም አላልኳችሁም መጀመሪያ እንግባባ እናንተ ራሱ በጭፍን ነው እየሄዳችሁ ያላችሁት ቆይና ያለውን ጥፋቱን እኮ ለሰው ጭራሽ እያላከከው እኮ ነው እንዴት ነው ቆይ ተረጋጊ እህቴ እንዴት ነው ወደሷ ላዞር የምችለው እሷ ከዚህ በላይ እሷ አስቀምጣው ሊሆን ይችላል ከዚህ በላይ ምን አለ እሷን አይደለም ስሚኝ መጀመሪያ እባክሽን ራስሽን አረጋጊ ስሜትሽን ገደብ አድርጊ ወይ የሆነ መረጃ ወጣብሃለሁ ብለዋለች ወይ የሆነ ነገር ልብሃለሁ ስትለው ገደላት አቤል ገድሏት ከሆነ መረጃዎች ማስረጃዎች በደንብ ተጠናክረው እሱ ላይ የሚያሳዩ ከሆነ የምር ከገደላት ከመጠየቅ ወደኋላ አይልም አቤል አሁንም ተጠርጣሪ ነው ግን ወንጀለኛ አይደለም እናንተ ደምድማችሁ ነው ያላችሁት አንድን ሰው ወደ ሌላ ቦታ እንደሚሄድና እንደማይሄድ በምንድነው የምናውቀው እንግዲያውስ አቤል ነው የገደላት ለሷ ነፍስ እስከመጨረሻው ድረስ እፋለማለሁ ፍትህን ለማስመምጣት እጥራለሁ እሰራለሁ ለእህታችሁ ለራሄል ፍትህ እንዲሰፍን ትፈልጋላችሁ አትፈልጉ ስለምንፈልግ መሰለኛ ስለምትፈልጉ አይደል ስለምትፈልጉ ከሆነ እናንተ የምትፈልጉት ትክክለኛ የራሄል ገዳይ እንዲጠየቅ ነው ወይስ አሁን እየተባለ ያለው ሰው ዝም ብሎ በአፍ ብቻ የተነገረው ሰው እንዲጠየቅ ነው ሌላውን ተውና መቼም ከዚህ ከተሻለም እንትን አለ ብያላስም የቤት ሰራተኛዋ እንኳን መስከራበት ጠፍታለች የለችም እኮ እሺ ጥበቃውንስ በገንዘብ በምንም አታለው እንበል ሸመጠጠሱ እሺ የቤት ሰራተኛዋ ምን ልታረግ ስራችን አንዱ አካለው እንደሚሰራ ነው ማቅ ይሄው ጥበቃ ይፍለፍት ነው እያወራው ያሉት ይሄን የምልበት ምክንያት እኔ ሰው ማስፈራራትም የማስፈራራት አቅምም የለኝም ተማን ያብል እንግዲህ ውሸት ነው ይሄንን ያላምነው ምንድነው እንደዚህ አይነት ነገር አይሰራም እናቴ አያረግም አቤል ቤት ሬሳ ተገኘ ብዬ ማውራት ራሱ በጣም ትንሽ ከበድ ያደርጋል ነገሮችንና እኔ ራሱ ጨንቆኛል ምን ብዬ እንደምናገር ምነግራት አላቅም ደግሞ ሬሳ አምጥታችሁ በታስቀምጣችሁ ጠበቃ ነኝ ምንድነው እንትላለህ እንዴ እንዲህ ብለ ነገር የለም አቤል ገሏል ሰው እያልከን ነውና አምን ይሄ ነገር እውነት ከሆነ እኮ በጣም ከባድ ነገር እኮ ነው የኛም ስሜት ጥሩ አይደለም ግን አሁን እዚህ ጋር ያመንኩ አይደለም አቤል እንደዛ አይደርግም ጀስት ወይ ተመሳስሎ ወይ የሆነ ነገር ተፈጥሮ ነበር አንዱ ብርጭቆ ላይ አሻራ አለው አሻራውም አንዱ የአቤልን ያሳያል አንዱ ደግሞ የጓደኛው ቅርብ ጓደኛው ፍቅረኛ አሻራ ነው የሚታየውና ማሚዬ ቆይ አሁን ወንድም ይቀመጣል እንዴ ቤተሰብ ምናምን የሚጠይቅበት ሰዓት አለ እሱ ነግራቸዋለሁ ቆይ ግራ ገባኝ መሄድ ነው ያለብን ማሚ መቀመጥ ነው ያለብን እዚህ ምንድነው እያወራ ያለው ምንም እየገባኝ አይደለም ፕሮግራም ላይ ነበሩ አብረው ነበሩ በተውውቃው እሷም ለብቻው ተጠርተው እሱም ለብቻው ተጠርተው ሊሄዱ ይችላሉ ሄዱ መጠጥ ሲጠጣ አይተዋል አሁን በዚህ ምቀኝነት ነው በልጄ ላይ አዝሞ የመጣ ነገር አለ መናን ያለም እሱ ይመልስልኛል የኔ ጌታ አሁን እንሂድና ያለበት ቦታ ማየት ፈልጋለሁ ህግም ሆነ ምንም ሆነ ቆይ ሌሎች መረጃዎችም አሉ ሌሎች መረጃዎችም ያገኛናቸው አሉ እናቴ አጥፍቷል እያልክ እየነገርከኝ ነው የሰዎችን ጉዳይ ጎልጉሎ የሚያወጣ ልጅ እሱ ታሰረ ጥፋት አጠፋ እያልክ ነው አያጠፋ ልጁ እንዳይለወጥ ልጁ ስራ እንዳይሰራ ልጁ የተቸገረን እንዳይረዳ የሚያረግ ነገር አለ እንጂ አቤል እንኳን የጓደኛው እንኳን የምኑ ተሸልማ ብትመጣም አይፈልግም እኔ አሁን በቃ በልጄ ላይ ምስክር የመሰከርክ ሬሳ ቤቱ ውስጥ ሬሳ ተገኘ እያልክ ነው የተገኘውንም ቤቱ አየን እኮ አየው
ከዛን በኋላ ያለው መረጃዎችንም ሰጡኝ። እኔም ደግሞ እኔ ጋም ያሉ ዝር አድርጎ ሰው የሚገልበት የሚጨክንበት እንትን የለውም። በልጄ ላይ ብዙ የሚረማመዱ አሉ፣ ብዙ የሚቀኑ አሉ። በልጄ ላይ ብዙ የሚቀኑ ስላሉ ሲያወሩ ስለምሰማ ተው ይሄን ስራ ብዬው ነበር። አስብም አልሜም አላውቅም በፍጹም። በቃ ማለት እኔ እንደዚህ አይነት ፐርሰናሊቲ የለኝም። እስከዛሬ የምሰራውም ለህዝቤ ሀገሬን ባለን ወይም ደግሞ ካለንበት። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ በነበልባል የዩቲዩብ ቻናል እንግዲህ ብቅ ብያለሁ። እንግዲህ ውድ ተመልካቾች ሰሞኑን ጥፍት ብለናል። ሁላችንም የገባንበት ግራ እስኪገባችሁ ድረስ እንግዲህ ጠፍተንባችሁ ነበረ። ያው ከትላንት በስቲያ እንግዲህ ያለውን ነገር ለምን እንደጠፋን በተወሰነ መልኩም እንግዲህ ኮሚኒቲ ላይ ጽፌላችሁ ነበረ። እንግዲህ ውድ ተመልካቾች ያው የነበረው ነገር የተፈጠሩት ነገሮች እንዲሁም ደግሞ የኬዞች መደራረብ ትንሽ አጨናንቆን ቪዲዮ ወደ እናንተ ማድረስ አልቻልንም ነበረ። እንግዲህ ውድ ቤተሰቦች ሰሞኑን የነበርንበት ኬዝ ትንሽ ከበድ ይላል። ውጥንቅጥ የሆነ ነገር ውስጥ ገብተናል። ወንድማችን አቤል እንግዲህ ባልተጠበቀ ሁኔታ ወጥመድ ውስጥ ለመክተት እንግዲህ እየተሰራ እንዳለ አንዳንድ መረጃዎች እያሳዩን ያሉት። ከዛም ባሻገር እንግዲህ ነገሮችም ግራ እያጋቡን ነው። ምክንያቱም የምናገኛቸው ነገሮች የምናያቸው ነገሮች በጠቅላላ አንዳንድ ነገሮች ወደ አቤል እያመለከቱን ያሉት፣ ቀጥታ መረጃው ወደሱ እየጠቆመን ያለው ነገር ግን ደግሞ በተለያየ አይነት አንግል እየተመለከት ነው ነገሮቹ ቀጥታ ወደሱ እንዲያመለክቱ ወንጀሉ በጠቅላላ እሱ ላይ እንዲደመደም ሆን ብሎ እየተደረገ ያለ ነገርም እንዳለ እየተሰማን ነውና ይህን ነገር ደግሞ ሞር ለማረጋገጥና ጉዳዮችን ለማጣራት በተቻለን አቅም እንግዲህ እየሰራን መረጃዎችን እየሰበሰብን ነበረ። በዛም መሰረት እንግዲህ ዛሬ ወደ እናንተ የምናደርሰው ቪዲዮ አለ። ማለትም እንግዲህ ሄድ ብለን የምናናግራቸው ሰዎች አሉ። እነዚህ ሰዎች እነማን ናቸው? ከኬዙ ጋር ምንድነው የሚያገናኛቸው? እንዲሁም ለሟችና ኦር ደግሞ ለአቤል ከአቤል ጋር የሚያገናኛቸው ነገር ምንድነው? ከሟች ጋርና ከአቤል ጋር የሚያገናኛቸው ነገር ምንድነው የሚለውን አብረን የምንመለከት ይሆናል። እንግዲህ ትልቅ ይቅርታ እንጠይቃለን። ምንም ነገር ሳናሳውቃችሁ ድንገት ሁላችንም እልም እንስላለን። ምክንያቱም የተፈጠረው ነገር ለሁላችንም ዱብዳ ስለነበረ ነው። ስለዚህ ውድ ተመልካቾች እንግዲህ መልስ ልንሰጥበት እንዲሁም ደግሞ መልስ ልናገኝበት ወደ ስራችን በጥሩ አቋም ተመልሰናል። እናንተም እንግዲህ አብራችሁ ሆናችሁ ይህንን ቻናልም ሆነ የንስራይንም ሆነ ነበልባልን እንግዲህ ሰብስክራይብ እያደረጋችሁ አብራችሁን ቆይታችሁ ዛሬ የሚፈጠረውን ነገር በጠቅላላ እንድትመለከቱ እጋብዛችኋለሁ። በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ። አዲስ ናችሁ ካላችሁ ሰብስክራይብ አድርጉ። አስተያየታችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ ብዙ ሰዎችን ሊያስተምር የሚችል ታሪክ ነውና ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ አብራችሁ ይሁን። እሺ እንግዲህ ውድ ተመልካቾች ያው ነገርኳችሁ አንዳንድ ነገሮችን ከወዳጆች ጋር ቁጭ ብዬ ለመነጋገርና ያለውን ነገር ለማጣራት እንግዲህ እነሱም ቅሬታ አለን እያሉ ስለነበር ምንድነው እነሱ ጋር ያለው ቅሬታ የሚለው ነገር እዚህ ተገኝቻለሁ። እነዚህ ሰዎች ቅሬታ የሚያቀርቡት እነማን ናቸው? ምንድነው ከጉዳዩ ጋር የሚያገናኛቸው? ከሪቾ አሟሟት ጋር ያለው ነገር ምንድነው የሚመስለው? ማለትም እነሱ በዚህ ልክ ሊከነክናቸው የቻለውና ጥያቄዎቻችን ብዙ ናቸው ያሉት ሰዎች እነማን ናቸው የሚለው ነገር ደግሞ ከራሳቸው አንደበት ለመስማት እዚሁ ቤታቸው ተገኝተናል። ስለዚህ እስኪ በአግባቡ በትዕግስት ተቀምጠን እንግዲህ ያለውን ነገር በደንብ የምናጣራ የምንሰማ ይሆናል። ምክንያቱም እንግዲህ ተመልካቾች በጣም እየተጨነቃችሁ ነው ያላችሁት። የአቤልን ጉዳይ እኔ እንዲይዘው ደጋግማችሁ እኔ ቻናል ላይ የመጣችሁ ኮሜንት እያደረጋችሁ ነበር። የአቤል ጉዳይ የኔ ጉዳይ ነው፣ የወንድሜ ጉዳይ ነው። አቤል ለኔ ወንድሜ ነው፣ መዋለድ ቋንቋ ነው እያለን እንግዲህ ይህንን ስራ አንድ ላይ ተቀናጅተን ስንሰራ አንዱን ነፃ ለማውጣት ወንጀለኞቹን ደግሞ ለማስቀጣት ቆርጠን ሁላችንም በጋራ እየሰራን ነው የምንገኘው። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ሆናችሁ እንድትከታተሉ ጋብዝኳችሁ። መልካም ጊዜ። በመጀመሪያ እንግዲህ ያው ሀሳባችሁንም ለመግለጽ ጥያቄያችሁንም ለመጠየቅ ሚዲያ ፊት ለፊት ለመቅረብ ፈቃደኛ ስለሆናችሁ ላመሰግናችሁ ፈልጋለሁ። ከትውውቅን ጀምር። ማን ልበልህ? ሃይማኖት እባላለሁ። እሺ ሃይማኖት፣ አንተስ? ዮሐንስ እባላለሁ። መልካም ዮሐንስ። እስኪ ስለ ሁለታችሁ ግንኙነት እንጀምርና ከዛ በኋላ ከሟች ጋር ምን እንደሚያገናኛችሁ ያለው ነገር ከስር ከመሰረቱ ማንን እንደሆናችሁ እየጠቀሳችሁልኝ ከዛ ወደ ጉዳያችን እንገባለን። ሁለታችሁ ግንኙነታችሁ ምንድን ነው? እኔ እና እሱ ጓደኛሞች ነን። ከጓደኛሞች በላይ የሚሆን ለየት ያለ ቀረቤታ ነው ያለን። ምክንያቱም አጭር ጊዜ የተመሰረተ ጓደኝነት አይደለም ያለን፣ በጣም የቆየ ነው። ስኩል ላይፍ ላይም አንድ ላይ ነን። እንዲሁም ደግሞ ሰፈር ራሱ አብረን እንዲሁ ያደግነ ተለያይተን ማናቅ በጣም የብዙ አመት ጓደኛሞች ነን። ከጓደኛም በላይ ቤተሰብ ወንድማማች ማለት
ግንኙነታችሁ ያው ከጓደኛ በላይ ስትሉኝ ያው ወደ ሌላ ነገር ወይ ደግሞ የፍቅር ግንኙነት ምናምን ነገር ውስጥ ያላችሁ ሰዎች አይደላችሁም። ጀስት እንደ አብሮ አደግ ወይ ደግሞ የልብ ጓደኛ እንደምንለው ማለት ነው። ያ ነግራለች። እሷም ያው ምን መሰለ አንድ ሰፈር ነው ተወልደን ያደግነው። አብረን ጭቃ አቡክተን ውሃ ተራጭተን ያደግነው ከኬጂ ጀምሮ እስከ ኤሌመንታሪ ሃይ ስኩል ድረስ አብረን የተማርነው እና በጣም መወዳት ጓደኛዬ ነች፣ እህቴ ነች ማለት ነው። በቃ በጣም ጥሩ። እስኪ ስለ እናንተ ግንኙነት እንደዚህ ከገለጻችሁልኝ ስራችሁ ምንድን ነው? በምንድን ነው የምታሳልፉ ጊዜያችሁን? አዋዋላችሁ ምን ይመስላል? እኔ ያው አሁን በቅርቡ ነው ዩኒቨርሲቲ ግራጁዌሽን ያደረኩኝ፣ በዚህ አመት ነው። ያው ቀጣይ ስራ ፈላጊ ነኝ በሚለው እናያዘ። መልካም። ያው እኔም እንደሷ አንድ ላይ ነው የተማርነው። ግራጁዌት ያደረኩት በቅርብ ነው። የግል ስራ ነው የምሰራው። አንተ ስራ ይዛል። በጣም ጥሩ። እስኪ መለስ እንበልና ከሟች እህታችን ከራሔል ጋር በምንድን የምትገናኙት? ምናችሁ ነች ለእናንተ? ያው ስለሷ ለመናገር በጣም ይከብደኛል። የሚገርምህ ላይክ እንደሷ እንደነገርኩ አብሮ አደጌ ነች። ሪች ማለት በጣም እህቴ ነች፣ ጓደኛዬ ነች። ሚስጥሬን ሁሉ ነገሬን ማካፍላት ለሷ ነው እና በጣም ነው የምወዳት፣ በጣም ማከብራት። ለየት ያለ ባህሪ ያላት ከኛ የተለየ ለሰው አዛኝ ነች። በጣም ምን ልበልህ በቃ መግለጽ አልችልም። በቃ ስለሷ የሷን ነገር እንደዚህ ብዬ ከምነግርህ ይልቅ ብታቃት ብዬ ነው የምመኝልህ። ግን ለሷ የማይሆን ነገር ለሷ ባይሆን ብለህ የምታስበውን ነገር ነው የተፈጠረብን። ሀዘናችንም ሁሉ ነገራችን መቋቋም ነው ያቃተን። ያው እንደ ነገር ግን ከሆነ ሶስታችሁም አብሮ አደግ ጓደኛሞች ናችሁ። ከእናንተ ተጨማሪ ሌላ ከሶስታችሁ ውጭ ሌላ ተጨማሪ ጓደኞች አሏችሁ? ሌላ ጓደኞች የለንም። ያው የእሷ ፍቅረኛ የምትለው አንድ ጓደኛ አላት። ስለሱ ማለት ሳይሆን ጀስት እንደናንተ ልክ እንደዚህ የሚቀራረብ ቤስት ጓደኛ የሚባል አላችሁት ከእናንተ ከሶስታችሁ ውጭ? እንደኛ ይህን ያህል ቤተሰባዊ ቅርርብነት ያለ ጓደኝነት ከሶስታችን ውጭ የለም። በጣም ጥሩ። እስኪ አስተዳደጋችሁ ምን ይመስላል? ማለትም ከእሷ ጋር የነበራችሁ ከልጅነት ጊዜ ጀምሮ የነበራችሁ ነገር ምን ይመስላል? እስኪ ያው እኔ ሪች ጋር አጠገብ ነን፣ ጎረቤት ነን፣ አብረን ነው ያደግነው። ማለት ከቤቷ ሂጄ ተጫውቼ ከቤት የመጣ ተጫውታ ያለውን በልተን ጠጥተን ተጫውተን ነው ያደግነው እና የእሷ ቤተሰቦች እኔን ተቆጥተው የኔም እሷን ተቆጥተው በቃ ከማንም ማን ሳይንለያይ ሁሎችም ያን ልጆች በመሰል ነው ያደግነው። ስለህ እንዲህ ከምልህ በላይ ለመግለጽ ቃል የለኝም። በጣም ቃል ያጥረኛል። እኔ እንዲህ ነው አልልም እና እኔ እሷ ጓደኛዬ ናት ብዬ ለመጥራት በጣም ነው የሚከብደኝ። ማለትም ይኖርብኛል ብዬ አላስብም። እህቴ ነች። ብቻ አላቅም። እኔ ከባድ ነው አሁን የሆነ ያለው ነገር ለእኔ ራሱ እስካሁን ማመን አልቻልኩም። ከእህትም በላይ ናት ሪች ማለት ለእኔ በጣም ከእህትም በላይ ናት። እውነት ለመናገር እኔ ለማንም ለቤተሰቦች ማላዋዩ ሚስጥሬን፣ ችግሬን፣ ገመናዬን በሙሉ ሸፍና ያዘችልኝ እህቴ እሷ ነች እና እሷን ማጣት ለእኔ በጣም ከባድ ነው። እውነት በጣም ከባድ ነው። አምኜ መቀበል ራሱ እኔ አልችልም። እየሆነ ላለው ነገር ራሱ ግልጽ የሆነ ነገር እንፈልጋለን። በቃ ማወቅ ያለብንን ነገር ሁሉ ማወቅ እንፈልጋለን። መስማት ያለበት አካል ሁሉ መስማት አለበት። መፍትሄ እንዲሰጠን ነው ከዚህ ሚዲያ ላይ ለመቅረብ ወስነን የመጣ ነው እና በቃ መፍትሄ የምትሰጡን አካል መፍትሄ ስጡን እላለሁ። መልካም። እስኪ ያው አውቃለሁ ስሜታችሁ ተጎድቷል። ራስሽን ለማረጋጋት ሞክሪ። ያለው ነገር ትንሽ ይከብዳል። ማናችንም ብንሆን ደንግጠናል በተፈጠረው ነገር። የተፈጠረው ነገር ሁላችንም አስቆጥቶናል፣ ሁላችንም አናድዶናል፣ ሁላችንም አስደንግጦናል። ከሚባለው በላይ ያልጠበቅነው ነገር ነው የተፈጠረውና ያው ለእናንተም ሆነ ለራሔል ቤተሰቦች ጥልቅ መጽናናትን እመኛለሁ። እህታችንን እንግዲህ ነፍሷን በአጸደ ገነት ያቆይልን ማለትን እፈልጋለሁ። ከባድ ዱብዳ ነው ሁላችንም ላይ የወረደው፣ እናንተ ላይ ብቻ አይደለም። እናንተ እህታችሁን አጣችሁ፣ እኛም ደግሞ ጓደኛችን ላይ ከሞት ያልተናነሰ ነገር ነው የተፈጠረበት እና ያው ለሱ ያለውን ነገር እኔ የሱን ወግኜ ለመናገር ሳይሆን ነገሮችን፣ ጉዳዮችን ይበልጥ መንገዶችን ግልጽ ለማድረግ የተፈጠሩትን ነገር ይፋ ለማውጣት ሀቁን ለማውጣት የተቻለኝን ነገር ለማድረግ ነው። እኔ የራሴ የሆነ ብዙ ኬዞች አሉብኝ። ያው መቼም ታውቃላችሁ ብዬ አስባለሁ። ብዙ የራሴ ኬዞች አሉብኝ። ብዙ ምሰራቸው የወንጀል ኬዞች ይዣለሁ በእጄ ላይ። አሁንም የያዝኩትን ኬዝ አቋርጬ ነው በማርቀጥታ እዚህ ኬዝ ውስጥ የገባሁት እና ይህን ነገር የማደርግበት ምክንያት የእናንተም ሀቅ የወንድሜም ሀቅ እንዲወጣ ስለምፈልግ ነው።
እኔ አንድ ነገር ልንገራችሁ፣ ወንጀለኛ አቤል ወንጀለኛ ከሆነ እንዲቀጣ ፈልጋለሁ። ጓደኛዬ ስለሆነ ወንድሜ ስለሆነ በነፃ እንዲወጣ ወይ ደግሞ እንደፈለገ እንዲኖር አልፈቅልግም። ከዚህ በፊትም በእኔ ቻናል ላይ ብዙ ተመልካቾቻችን ታውቃላችሁ፣ እኔ ለምን የገዛ እናቴ አትሆንም ብያለሁ። ለምን የገዛ እናቴ አትሆንም? አንድ ወንጀል ከሰራች እንድትጠየቅ ማድረግ እፈልጋለሁ። ትጠየቃለች፣ ግዴታ ነው። ምክንያቱም የትኛውም ሰው ወንጀል ሰርቶ በነፃነት መኖር ስለሌለበት ማለት ነው። ስለዚህ አሁንም ይህንን ነገር እያደረግኩ ያለሁት የእናንተንም እውነት የእሱንም እውነት ለማውጣት ስል ነው። ስለዚህ እስኪ መለስ ስንበልና እስኪ ስለ ራሄል ባህሪ ከግንኙነቶቿ ከሰዎች ጋር የምታደርጋቸው ነገሮች ምናምን ነገር እስኪ በተወሰነ መልኩ ያው የልብ ጓደኞቿ እስከሆናቸው ድረስ ብዙ ነገር ታውቃላችሁ ብዬ አስባለሁና እስኪ ስለ ባህሪዎቿ ስለሷ ስለምታደርጋቸው ነገሮች ብትነግሩኝ። እሺ በመጀመሪያ አመሰግናለሁ። ያው አንተም እዚህ መተህ በአንተ ሚዲያ እኛ እንድንቀርብ ስላደረግን ከልብ አመሰግናለሁ። ስለ ራሄል ሙሉ የሰፈሩን ሰው ብትጠይቀው ከሰፈርም አልፎ በምንሄድባቸው ትምህርት ቤቶች ብትጠይቅ ማንም ሰው ይነግርሃል። ራሄል ማለት በጣም ተወዳጅ በየሄደችበት የምትመሰገን ልጅ ነች። በጣም ትሁት ነች፣ ሰው አክባሪ ነች። ለዚች ልጅ እንደዚህ አይነት ነገር መድረሱ እኔ እንጃ ብቻ መግለጽ አልችልም። የምሬን ነው። በጣም ልባችን የተሰበረው ከሚባለው በላይ እና ይህንን ነገር ምንም ነገር ተደበስሶ እንዳይቀር እስከ መጨረሻው ድረስ ሂደህ የመጨረሻ ፍትህ እንዲሰጠን እንፈልጋለን። እና በጣም የቅርብ ወንድሞቿ እህቶቿ ነን። ስለሷ ሁሉንም ነገር እናውቃለን። ስለኛም ማናውቀውን ስለሷ እናውቃለን። እና ሪች ማለት በጣም የምንወዳት የምናከብራት እህታችን ነች። ለማንም ታዛዥ ነች። ዝቅ ብላ የምትኖር ልጅ ነች። እንደዚህ ወጣው የምትል ልጅ አይደለችም። ይሄ ወንጀል በፍቅረኛዋ ጓደኛ ነው የደረሰባት። እርግጠኛ ነን ደግሞ እሱ እንዳደረገው። ይሄ ነገር ተድበስብሶ በምንም ብሎ እንዲቀር አንፈልግም። እስከ መጨረሻው ድረስ ፍትህ እንፈልጋለን። እሱን ደግሞ ማድረግ የምትችሉት እናንተ ናችሁ፣ የህግ ባለሙያዎች ናችሁ። እስከ መጨረሻው ድረስ ሄዳችሁ ይህንን ፍርድ እንድታቀርቡልን እንጠይቃለን። መልካም እንግዲህ ዮሐንስ ያው ምን አለ መሰለህ፣ ወንጀሎች ይሰራሉ። ወንጀሎች ሲሰሩ መጀመሪያ ለወንጀሉ ተጠያቂ ሊሆናል የሚችል ሰው ተጠርጣሪ ይኖራል። ተጠርጣሪ ነው የሚባለው። ከዛ በኋላ በመረጃና በማስረጃዎች ስናረጋግጥ ነው ያንን ሰው ወንጀለኛ ነው ብለን ልንደመድምበት የምንችለው። ማለት አሁን እርግጠኛ ሆነን ልናወራ አንችልም። ያው ኦልሬዲ በዚህ ወንጀል ላይ አቤል ተጠርጣሪ ነው እንጂ ወንጀለኛ አይደለም። ይህንም ለምንድን ነው ለእሱ እየተከላከልኩለት ሳይሆን ኦልሬዲ ተጠርጥሯል። ማስረጃዎች እስከሚገኙበት ድረስ ትክክለኛ እሷን መግደሉ ማረጋገጫ እስኪገኝ ድረስ ተጠርጣሪ እንጂ ወንጀለኛ አይደለም ልል ፈልጌ ነው። ይህን ለእሱ ለመሸፋፈን ብያልኩ አይደለም። ይህን ነገር የምነግርህ የህግ ስርዓቱ ነው። የትኛውም ወንጀል ቢሰራ እንደዛ ነው የሚደረገው። እና አሁን ማለት አንተ እርግጠኛ ሆነ እሱ አድርጎታል እያልክ ነው። ያ ማለት ደግሞ ወንጀለኛ ነው እያልከኝ ነው ማለት ነው። አንተ እርግጠኛ ሆነ እሱ አድርጎታል ልትል የቻልክበት ምክንያት ምንድን ነው? እርግጠኛ ሆኜ ነው እየተናገርኩ ያለሁት። ምክንያቱም አስክሬኑ የተገኘው ከሱ ቤት ነው። በዛ ላይ ደግሞ 2 የወይን ብርጭቆዎች አሉ። እነሱ ሲመረመሩ አሻራ የእሱና የእሷ እጅ ነው የተገኘበት። መቼም ከዚህ በላይ የተሻለ ማስረጃ ይገኛል ብዬ አላስብም። አስክሬኑ ከሱ ቤት እንዴት ሄደ? ከሱ ቤትስ እንዴት ልትሄድ ቻለች? እንዴትስ አብረው ሊቀመጡ ቻሉ? እንዴትስ ሊጠጡ ቻሉ አብረው? ስለዚህ ከዚህ የተሻለ ማስረጃ አለ ብትለኝ እንዴት ነው አንተ ሌላ ማስረጃ አለ ብለህ የምነግረኝ? መልካም። በነገራችን ላይ ያው ይህንን ነገር እኛም እናውቀዋለን። የራሄል አስክሬን የተገኘው ወንድማችን አቤል ቤት ነው። አዎ ያ ነው ትልቅ ዱብዳ ይዞ የሚመጣው። ከዛ ባሻገር የወይን ብርጭቆች ተገኝተዋል። አዎ ተገኝተዋል። ሁለቱም የወይን ብርጭቆች ላይ የእሱና የእሷ የጣት አሻራ ነው ያለበት አይደለ? ማለት ከዛ በፊት ነገሮችን ያው እኔ በራሴ መንገድ እያጣራሁ ነው። እዚህ ጋር መግለጽ አልፈልግም። ይሄ ነው ብዬ ስለ ብርጭቆቹም ያለውን ነገር መናገር አልፈልግም። አቤል የሚሰራውን ስራዎች ታውቃለህ ብዬ አስባለሁ አይደለ? እንደኔ ወንጀል ከአጋላጭ ጋዜጠኛ እንደሆነ ማናችንም እናውቃለን። እናንተም የሰው ጓደኞች እስከሆናችሁ ድረስ ታውቃላችሁ አይደለ?
ይቅርታ አድርግልኝና አቤልን እንደዚህ ዲቴል አውቀዋለሁ ማለት አልችልም። ዲቴል አታውቀውም? አላውቀውም። እንደዚህ ሰላምታ ምናምን በርቀት ካልሆነ በስተቀር አላውቀውም ማለት እችላለሁ። ግን እንደዚህ አይነት ወንጀል አይሰራም ብዬ ደግሞ አንተን አይደለም። ኖ አይ ይኸውልህ ወንጀል ይሰራል አይሰራም አይነት ጥያቄ ሳይሆን ጥያቄ ጋዜጠኛ እንደሆነ ታውቃላችሁ አይደል? ወንጀል አጋላጭ ጋዜጠኛ እንደሆነ ታውቃላችሁ። ያ ማለት ደግሞ ከብዙ ወንጀለኞች ጋር ይገናኛል። ብዙ እሱን ለማጥፋት ከሚፈልጉ ሰዎች ጋር ይገናኛል። ብዙ ደግሞ እሱን ማጥፋት የሚፈልጉ ሰዎችም አሉ። ሁላችንም እናውቃለን፣ ማናችንም እናውቃለን። አብዛኛውን የኢትዮጵያ ሕዝብ ያውቃል። ምክንያቱም ከዚህ ቀደም ወንድሙን አግተውበት ነበረ። ከዚህ ቀደም የወንድሙን ጣት ቆርጠውበት ነበር። እሱ ላይ ቤተሰቡ ላይ ብዙ ጫና አድርገውበት ነበር። ምክንያቱም እሱ ላይ ብቻ አይደለም እኔም ላይ የደረሰ ነገር ስላለ ከዚህ ቀደም በአብዛኛውን የኢትዮጵያ ማህበረሰብ ያውቃል ብዬ አለው። ማለት ሚዲያውን የሚከታተለው ሰው ያውቃል እኛ ላይ ምን አይነት ነገር እንደሚደርስብን፣ እኛን ለማጥፋት የት ድረስ ምን ድረስ መሄድ እንደሚችሉ። ይህንን ልጅ ወጥመድ ውስጥ ለመክተት ፈልገው ቢሆንስ ከሚሰራው ስራ አንጻር ብለህ አታሰብም? ትንሽ ይህንን ልጅ ወጥመድ ለመክተት ብለው ምናምን የሚባል ነገር አይሰራም እዚህ ላይ። አሁን አንተ እኛን ለመጠየቅ እኛን ኢንተርቪው አድርገህ ትክክለኛውን ፍርድ ለመስጠት ነው አይደል የመጣኸው? እኔ ፍርድ ሰጪ አይደለሁም። እኔ መረጃና ማስረጃዎችን ሰበስባለሁ፣ ለህግ አካላቶች አሳልፌ እሰጣለሁ። ህግ በራሱ መንገድ በራሱ ስርዓት በህገ መንግስቱ መሰረት ቅጣቱን ይቀጣል እንጂ። ስለዚህ ይህንን ትክክለኛ መረጃ የምትፈልግ ከሆነ የሪች አስከሬን ከአቤል ቤት እንዴት ሊገኝ ቻለ የሚለውን አንድ ትወስደሃል። ሁለተኛ ደግሞ ሪች እና አቤል አንድ ላይ የሚጠጡበት ምክንያት ምንም የላቸውም። የጠጡበት ሁለቱም ብርጭቆ የእሱና የእሷ እጣት አሻራ ነው የተገኘው። ከዚህ የተሻለ መረጃ ምንም ሊገኝ አይችልም። ይሄ በቂ ነው። መረጃውን አድበስብሳችሁ ሌላ ነገር ውስጥ ከመክተታችሁ በፊት ይህን ነገር አጣርታችሁ አቤልም ቦታ ለቆ ሌላ ቦታ ከመሄዱ በፊት በህግ ስር ተይዞ ይሄ መረጃ እስከ መጨረሻው ድረስ ፍርድ እንዲቀርብ። አቤል ይኸውልህ ሲጀምር እነዚህ እቃዎች እነዚህ ማስረጃዎች የትም አይጠፉም። ምክንያቱም በህግ ቁጥጥር ስር ያሉ እቃዎች ናቸው። እነዚህ ምርመራ እየተከናወነባቸው ነው። ገበረል በጣም በተቀናጀ ሁኔታ የፎረንሲክ ምርመራ እየተከናወነ ነው ያለው። ይሄ ነገር እስከሚረጋገጥ ድረስ ማስረጃዎችን በደንብ እስከምንሰበሰብ ድረስ ነው አቤል ከሚሰራቸው ስራዎች አንጻር እንዲሁም ደግሞ ከደረሰበት ድንጋጤ አንጻር በሽታ ላይ ወድቋል። ለዛም በሚል እንግዲህ ወደ ሕክምና ሄዷል። እናውቃለን ይህንን ነገር ሁላችንም፣ እናንተም ታውቁታላችሁ። እሱ በዋስ የተለቀቀበት ምክንያት ከሚሰራው ስራ አንጻር አቤል ሊያደርግ አይችልም፣ ወር ደግሞ ሊያደርግ ይችላል 50-50 ስለሆነ በእናንተም በኩል ያለው በእሱም በኩል ያለው እውነታ ተይዞ በዋስ እንዲለቀቅና ፍርዱን በውጭ እንዲከታተል ተደርጓል። አዎ እርግጥ ነው ነፍስ አጥፍቷል ተብሎ የሚታሰብ ሰው በዋስ አይለቀቅም። ነገር ግን አብዛኛውን ነገሩ እሱ እንዳላረገው የሚያረጋግጥ ነገር ካለ በዋስ ተለቆ ውጭ ሆኖ እንዲከታተል ማድረግ ይቻላል። እሱም የወንጀል መርማሪ ጋዜጠኛ ስለሆነ። ሲቀጥል ደግሞ እስኪ አንድ ጥያቄ ልጠይቃችሁ። እስኪ ራሄል ከፍቅረኛዋ ጋር ያላት ግንኙነት ምን ይመስላል? እስኪ እኔ ሪችን እስከማውቃት ድረስ ከመልካም የሆነ ግንኙነት እንዳላት ነው የምትነግረኝ። በዛ ላይ ደግሞ ባለ ብሩህ ተስፋ ነች እሷ። ማለቴ አሁን ከትንሽ ጊዜ በኋላ ነገሮች ከተስተካከሉ በኋላ እሱ ጋር ተጋብታ እንደምትኖር ቀለበት ፕሮግራም እንደሚያደርግላት ምናምን እየነገረችልኝ ነበረ ከመሞቷ ከ2 ቀን በፊት ማለት ነው። እና አሁን እኛ ከሱን ይህን ያህል እንድንጠረጥረው ያደረገን ነገር ቢኖር ሪች ሙታ ከመገኘቷ ከ1 ቀን በፊት እሷ ጋር ስናወራ ነገ ፓርቲ እንዳላት ምናምን ነግራኝ ነበረ፣ ለእኔ ማለት ነው። እና ከዛ ፓርቲ ላይ እንደምትገኝ ነግራኝ ነበረ። እናም ተገኝታለች፣ ሂዳለች። እኔ አልነበርኩም። ከዛው የነበሩ ብዙ ታዳሚዎች ነበሩና ከነሱ ከሰማሁት አንጻር ከፕሮግራሙ ከመገባደዱ በፊት ሪችን እሷን አቤል ሪችን ይዟት የመውጣት ሳይን አሳይቶ ይዟት እንደወጣ እና ከዛ በኋላ ከብዙ ደቂቃዎች በኋላ ሪች እንዳልተመለሰች
እዛው የነበሩ ታዳሚዎች ነግረውኛል። እና ይህን ያህል ደግሞ ካሉኝ ከነገሩኝ ከዚህ በላይ ምን ማረጋገጫ ሊኖር ይችላል? አቤል ይህን ያለ ማድረጉ ምን ያህል ማረጋገጫ ሊኖር ይችላል? በእርግጠኝነት ሪችን ያጠቃት ወይም በቃ የገደላት እሱ ነው ማለት ነው። ሌላ ማንም ሊሆን ስለማይችል ማለት ነው። በቃ አቤል ነው። አቤል መያዝ አለበት። በቃ በደንብ ሊታይ ይገባል ጉዳዩ። እንዲህ ከላይ እንድታዩት አንፈልግም። ከዚህ በላይ ማስረጃ ምን ሊኖር ይችላል? እኔ ከላይ እያየሁት አይደለም። ማንም ሰው ከላይ እያየው አይደለም። የነፍስ ጉዳይ ነው። ከላይ የሚታይ ነገር ሁኔታ ላይ አይደለም ያለው። በደንብ በጥልቀት ገብተን እየመረመርን እያየን ያለ ነው። ጥያቄ ግን እኔ መጀመሪያ ስለ ራሔልና ስለ ፍቅረኛዋ ግንኙነት ነበር፣ ስለሱ ባህሪም ጭምር እንድንነግሪኝ ነበር። ምክንያቱም እንደ ጓደኛ ስለምንነግርሽ ብዬ ነበር። ግን አንቺ መለሰሽ ነገሩን አዞርሽውና ወደ አቤል ነው የሄድሽው። ወደ ኋላ እንመለስ፣ አቤል ጋር እንመጣለን። አሁን ላልሽው ነገር ያው አዎ ስለ ፓርቲው አውቃለሁ፣ ሰምቻለሁ፣ ምናምን መረጃዎች ደርሰውናል። ስለነዛም አንዳንድ ነገሮች አነሳለሁ። ቅድም ስላወራናቸው ነገሮችም ከፓርቲው ጋር ተያይዞ ያለውን ነገር እኔ በራሴ መንገድ እያሰብኩት ያለሁትና ለማጣራት እየሰራሁበት ያለሁበት ጉዳይን እንዳለ ነግራችኋለሁ። ግን አሁን ስለ ባህሪው ማለትም ስለ እጮኛዋ ባህሪ ወይ ደግሞ ስለ ፍቅረኛዋ ባህሪ ያለውን ነገር ከእሷ ጋር ለእሷ ስላለው ስሜት የምታውቁትን ነገር እንድነግሩኝ ነው። ማለት እንዳልኩ ነው። በቃ ከሱ ጋር መልካም የሆነ ግንኙነት ነው የነበራት። ምንም አይነት ቅሬታ ራሱ ማለት መጥፎ ንግግር እንኳን የተነጋገሩበት ሰዓት አይደለም፣ በዛን ሰዓት ማለት ነው። እዚህ በፊት ምናምን ሊኖሩ ይችላል ፍቅረኛሞች እስከሆኑ ድረስ መነጋገር መታረቅ ምናምን ያለ ነው። ግን በዛን ሰዓት በጣም ሰላማዊ ሰው ነበረች ከምል በላይ። እኔ እንዲህ ነው አልልህም። በቃ ለሚያውቃት ሰው ነው፣ እሷን ሪችን የሚያውቃት ሰው ነው አሁን የምናገረው ነገር ሊገባው የሚችለው ማለት ነው። እና እሷ ሰላማዊ ሰው ነበረች፣ በጣም ከምል በላይ በጣም ደስተኛ ነበረች። ስለ ብዙ ነገር የተሻለ ነገር ስለሚያደርጉት ነገር እንዳወሩ፣ የተሻለ እቅድ እንዳላቸው፣ ለነገ ለፍቅር ህይወታቸው ምን ማድረግ እንዳለባቸው የተነጋገሩበት ሰዓት ነው እሷ እንዲህ ያደጋ የደረሰበት ሰዓት እንጂ ሌላ ምንም ነገር የተነጋገሩት ሰዓት የለም። ቅያሜ እንኳን አልነበራቸውም። ለዛ ነው በቃ እኛም ግራ የገባን ምን ሊሆን ይችላል ብለን ወደ አቤል ነገሩን እናዞረው። ወይም ደግሞ የሆነ ኬዝ አለ ወይም ይህን ያደረገበት ምክንያት ራሱ ምን እንደሆነ ማወቅ እፈልጋለሁ። ማለት እኔ በቃ ምንም ሌናዬ ከሱ ውጭ ሌላ ሰው ማሰብ ስላልቻለ በቃ ይችን ምስኪን ልጅ ምንም የማታውቅ ምስኪን ልጅ ለምን ቆይ ይሄ ይገባታል አይገባትም፣ ምን እንዳሰበ ከኋላው ከበስተጀርባው ማንን እንዲያረግ እንዳስገደደው ነው በቃ ማወቅ ምፈልግ። ቢያንስ እሱ ፈልጎት እንኳን ላይሆን ይችላል፣ ወይም ደግሞ ማለት እንደዛ መጥፎ ሰው ሆኖ ላይሆን ይችላል። ግን ማን እንዳስገደደው በቃ ማን እንዳስገደደው ይሄንን አስቀያሚ ተግባር እንዲያደርግ ያስገደደውን አካል በቃ እሱን ጠይቁልኝ እፈልጋለሁ። በዛ ላይ ስለ ሪች እነግርሃለሁ፣ እሱንም ፍቅረኛዋንም ብትጠይቀው ይነግርሃል ምን አይነት ሰው እንደሆነች፣ ምን አይነት አመለካከት እንዳላት፣ ምን አይነት ፍቅር እንደምትሰጠውና ምን አይነት ፍቅር እንዳላቸው ማንም ሰው ያውቃል። ከዛ ከፓርቲው በኋላ በሳይን ነው ይዟት እንደወጣ የሰማን ነው፣ እኛም ያየን ነው። ይዟት ከወጣ በኋላ የትም እንደወሰዳት በጠራጠር አያስፈልግም። አይደለም እኛ የቅርብ ጓደኞቿ፣ ወንድሞቿ፣ እህቶቿ ማንም ሰው ስለሷ ጥሩ ነገር ነው የሚያወራው፣ ጥሩ ልጅ ስለሆነች ማለት ነው። ከፍቅረኛዋ ጋርም የሚገርም ግንኙነት ነው ያላቸው። በቅርቡ ቀለበት እንደሚያደርግላት ነው የምናውቀው እኛ። ከዛ ከፓርቲው ከሄዱ በኋላ ከአቤል ጋር ጠቅሷት እንደወጣችና በር ላይ በጣም እየተጨቃጨቁ እንደነበር ነግረውናል። ሌላም ጓደኞቻችን ነበሩ፣ ያን ያክል ማንቀራረባቸው ጓደኞች አሉ እዛ ከፓርቲው ጋር የቀረቡና ሙሉ መረጃውን ነግረውናል። በር ላይ ከተጨቃጨቁ በኋላ ይዟት እንደሄደ ከወሰዳት በኋላ ቤት ነው የሄዱት። ቤት ከሄዱ በኋላ ደግሞ የተፈጠረውን ነገር እያየሁ ነው። ሌላ ማንም የተከለተላቸውን ሰው የለም። ከቤት ከሄዱ በኋላ ያ ነገር ተፈጠረ። መልካም፣ እዚህ ጋር ነጥብ እንድትይዙልኝ እፈልጋለሁ። አንደኛ እነዚህ እንደ ምስክርነት በር ላይ ሲጨቃጨቁ አይቻለሁ ብለውናል፣ ጓደኞቻችን ብለኛል። እነዚህን ሰዎች እኔ እንድታገናኙኝ እፈልጋለሁ። ምክንያቱም ሪል መረጃ ከሆነ ከነሱ አንደበት ደግሞ መስማት ስለምፈልግ እዛ ቦታ ላይ ነበሩ ስላልከኝ ማለት ነው። ቅድም አንድ ነገር ብያለሁ። ቅድም ስላወራናቸው ጉዳይ ከዚህ ፓርቲ ጋር የሚያገናኘውን ነገር እነግርሃለሁ ብያለሁ። እኔ በማስበው መንገድ፣ እኔ በየሰራሁት ባለሁት መንገድ፣ እኔ እየመረመርኩት ባለሁበት መንገድ የራሴን የሆነ ነገር አስቀምጫለሁ እዚህ ጉዳይ ላይ። ማለትም ውድ ተመልካቾች እዚህ ፓርቲ ላይ አዎ አቤል ነበረ፣ አይካድም፣ አይፋቅም። ነገር ግን
በሳይን ተጠቃቅሰው የሚወጡበት ምንም አይነት ምክንያት የላቸውም እነዚህ ሰዎች። ራሄል የአቤል ጓደኛ ፍቅረኛ እንጂ የአቤል ፍቅረኛ አይደለችም። በር ላይ ቆሞ የሚጨቃጨቁበትም ምንም አይነት ምክንያት የለም። ሲቀጥል አቤል ከዛ ቦታ እሷ ከመውጣቷ ከሰዓታት በፊት ነው ቀድሞ የወጣው። ግን በር ላይ ሲጨቃጨቁ እኮ ነገርኩ። እነዚህን ሰዎች እንድታገናኘ የምፈልገውም ለዚህ ነው። ምክንያቱም እንደዚህ ብሎ ሊያወሩ የቻሉበትን ምክንያት በማስረጃ ወይም ደግሞ እርግጠኛ ሆኖ ሊናገሩበት የቻሉበትን ምክንያት በትክክል እንዲናገሩ እውነታውን እንዲያወጡ እኔ ማናገር እፈልጋለሁ። ምክንያቱም እኛ ካለን መረጃ አንጻር አቤል ቀድሞ ከሰዓታት በፊት ነው የወጣው፣ እሷ ከመውጣቷ በፊት። ችግር የለውም እሱ ማስረጃ አለን። አይ አይደለም የደረሰህ እኮ ማለት ነው የደረሰህ መረጃ እንዳለ የተሳሳተ ነው። እኛ ደግሞ በነገሩን ነገር እርግጠኛ ስለሆንን ነው። ይህንን ነገር እርግጠኛ ሳንሆን እዚህ ሚዲያ ላይ አንቀርብም። ስለ ሁሉም ነገር መጀመሪያ እርግጠኛ ነን። ለሁሉም ነገር ለምጠይቁን ነገር ማስረጃ አለን። አቤል ከቦታው ነበረ። የፓርቲው ዋና አካል እሱ ነው የነበረ። ከዛም በኋላ እንደወጣ እንደተጨቃጨቁ በጣም ብዙ ከህዝብ መሀል ነው አንዱ አሽቶ ቢነግር አንዱ እውነታውን የማያወጣበት ምንም ምክንያት የለም። ስለዚህ እኛ እውነቱን ይዘን የተከተልነው። እኔ ደግሞ አንድ ነገር ልንገራችሁ። አቤል ሲንቀሳቀስ የሚንቀሳቀሰው በጥበቃ ነው። የራሱ የሆኑ ጠባቂዎች አሉት። ምክንያቱም ብዙ ሰዎች እሱን ለማጥቃት ስለሚፈልጉ። እነዛ ጥበቆች በሰዓቱ የት ነበሩ? ስለ እነሱ የተነገራችሁ ነገር ሳለ? አሁን ስለ ጥበቃ ምናምን ሳይሆን እኛ ሪችን ይዟት እንደወጣና በር ላይ እንደተጨቃጨቁ ሙሉ መረጃ አለን። ሲቀጥል በዛ ፓርቲ ማግስት ነው ሪች ከሱ ቤት ሞታ የተገኘችው። አስክሬኑ የተገኘው ከሱ ቤት ነው አይደል እንዴ? ስለዚህ በዛ ፓርቲ ማግስት እሷ የተገኘችበት ምክንያት የዛን ሰዓት እዛ ከቤት እንደወሰዳት እርግጠኛ ነን ማለት ነው። እሺ ቅድም ምን አልሽኝ? አንተ የተሳሳተ መረጃ ሰምተ ነው የመጣኸው፣ እኛ ደግሞ የነገሩንን ነገር እናምናለን። አንቺ አንድ ነገር ማለት እናንተ ጋር የደረሰው በወሬ ደረጃ ነው። እዚህ ግባ የማይባል ሰው በወሬ ደረጃ ነው እናንተን እያናገረ የሆነ ነገር ነግሯችሁ የሄደው እንጂ እንደኛ ጥልቅ መርምሮ ነገሮችን አጣርቶ በርብሮ ያወራ ማስረጃ የሚያቀርብ ሰው የለም። ይኸውልህ እኔ አሁንም ቢሆን ማለት ነው ለአቤል እየወገንኩለት አይደለም። ነገሮችን ስንናገርና እርግጠኛ ስንሆን መረጃ አይደለም ማስረጃ ያስፈልገናል እኮ። ማስረጃ ከፈለክ ደግሞ ሲቀጥል ደግሞ ይኸውልህ ስማኝ፣ ሲቀጥል ደግሞ ቅድም ስለ ብርጭቆ ወይን አውርተናል። ስለ ወይን ብርጭቆ አውርተናል አይደል? ቅድም አንደኛው የወይን ብርጭቆ ላይ የሱ የጣት አሻራ አለ፣ አንደኛው የወይን ብርጭቆ ላይ የሷ የጣት አሻራ አለ። ስለዚህ ማስረጃ እነዛ ሰዎች የት ነበሩ? መጀመሪያ ምሽቱን የት ነበሩ? ፓርቲው ጋር ነበሩ። ፓርቲው ላይ ምንድን ነበር ሲጠቀሙ የነበሩ? መቼም የፓርቲውን ሲጠቀሙበት የነበረውን ወይን ይዘውት ሄደዋል አትለኝም? አየህ፣ ነገሮችን በተረጋጋና በሰከነ መንፈስ እናስበው። አቤልን ለመጣል የሚፈልጉ አቤልን ለማስወገድ የሚፈልጉ በርካታ ሰዎች አሉ ብያለሁ ቅድም። ይሄንን ነገር የማያደርጉበት መንገድ አይኖርም። የሰውን ልጅ የሚያክል አስክሬን ተሸክመው እቤቱ ማስገባት የቻሉ ሰዎች እንዴት ሁለት የወይን ብርጭቆ ቤቱ ድረስ ይዘው መሄድ ይከብዳቸዋል? አንድ ነገር ያልገባ ነገር ምን መሰለህ? እዛ ከፓርቲው እንኳን ከፍቅረኛዋ ነው ነጥሎ ይወስዳት። አቤል ማለት እንግዲህ የፍቅረኛዋ ቤስት ጓደኛው ነው፣ የቅርብ ወዳጁ ነው አይደል እንዴ? ስለዚህ በድብቅ እየማገጠባት ነበር ማለት ነው። ወይም የእሷን የሆነ መረጃ ይዞ እንደዚህ ያደርግብሻለሁ እያለ እያስፈራራን ተምሮባት ነበር ማለት ነው። ስለዚህ በር ላይም ሲጨቃጨቁ የነበረው በዛ ምክንያት ነው። ከዛ በኋላ ከቤት ከወሰዳት በኋላ ወይ የሆነ መረጃ ወጣብሃለሁ ብለዋለች፣ ወይ የሆነ ነገር ልብሃለሁ ስትለው ገደላት። ከዚህ በላይ ማስረጃ ምንም የለም። እኛውን የምንፈልገው የዚች የምስኪን ልጅ ደም በከንቱ እንዲቀር አንፈልግም። እንደዛ ነው የምታስቡት? አዎ በቃ ይሄ እስከ መጨረሻው የምንሄድበት ነገር ነው። እኛም ቢሆን ዝም አንልም። እህታችን ነች፣ ጓደኛችን ነች፣ አብሮ አዳጋችን ነች። ስለዚህ ይሄ ነገር እስከ መጨረሻው ድረስ እንሄድበታለን። ማስረጃ አቅርቡ፣ ከፓርቲው ሲወጡ ምናምን ያላችሁት ነገር ይመጣሉ። የወይን ብርጭቆ ላልከው ነገር ደግሞ የወይን ብርጭቆ ከዛም ከፓርቲው ላይ አለ፣ የጠጡበት ነው። ይዘውት ሊሄድ ይችላሉ ማለት የሚጠጡበትን ይዘውት ሊሄዱ ይችላሉ። ከዚህ ጋር የወይን ብርጭቆውን ይዘውት መሄዳቸው ወይም ከዛ መቀዳቱ አይደለም ዋናው ነገር። ያ የወይን ብርጭቆ ሁለታቸውን ቦታ መገኘቱ ራሱ ያ ትልቅ ጥያቄ ነው። ከዚህ ከፓርቲው የያዙትን ወይን ብርጭቆ ይዘውም ሄዱ አንድ ነው፣ ወይም ከውስጥ ላይ አልገባሽም። እኔ እያልኩሽ ያለሁት አልገባሽም። ይኸውልሽ ስሚኝ፣ ትጨርሻለሽ። ሀሳቤን ስሚኝና ትጨርሻለሽ።
ይዘውት ሄዱ ሳይሆን አቤልን ለመጣል አቤልን ለማጥመድ ያሰቡ ሰዎች እነዚህ ሰዎች የእሷን አስክሬን አቤል ቤት ሲያስቀምጡ ብርጭቆንም አስቀምጠውት ነው እያልኩሽ ያለሁት እንጂ አቤልና ራሄል የወይን ብርጭቆን ከዛ ይዘውት ሄዱ እያልኩሽ አይደለም ያለሁት። እሺ የእሷን አስክሬን አቤል ቤት ሲያስቀምጡ አቤል የት ነበረ ታዲያ? ቤቱ የአቤል አይደል እንዴ? ይኸውልህ በየትኛው ታይምና በየትኛው ሰዓት እዛ ቤት የራሄል አስክሬን እንደገባ ስላላወቅን ነው እስካሁን። ምክንያቱም ይኸውልህ አንድ ነገር ሰማኝ፣ አቤል ቀጥታ ከዛ ፓርቲ ወጥቶ ወደ ቤት አይደለም ሄደው። አቤል ከመግባቱ በፊት አስገብተው ይሁን ኦር ደግሞ አቤል ገብቶ ከተኛ በኋላ ሌሊት ላይ አድርግ አስገብተው ይሁን ምንም የሚታወቅ ነገር የለም። ቆይና ያለውን ጥፋቱን እኮ ለሰው ጭራሽ እያላከከው እኮ ነው። እንዴት ነው ተረጋጊ እህቴ። እንዴት ነው ወደ እሷ ላዞር የምችለው? እሷ አስቀምጠው ሊሆን ይችላል። ከዚህ በላይ ምን አለ? እሷን አይደለም ስሚኝ፣ መጀመሪያ እባክሽን ራስሽን አረጋጊ፣ ስሜትሽን ገደብ አድርጊ። እሷ እኮ ኦልሬዲ እኮ አልፋለች አይደለ እንዴ? እንዴት እሷ ብለን እናወራለን? የእሷን አስክሬን እዛ ቤት ያስቀመጡ ስሚኝ፣ የእሷን አስክሬን እዛ ቤት ያስቀመጡ ሰዎች ነው እያልኩሽ አሉት። ራሄልን አጥፍተው አቤልን ወጥመድ ውስጥ ለመክተት ነው ይህን ነገር እያደረጉ ያሉት። እንደዛም ከሆነ የእሷን አስክሬን ሊያስቀምጡ የሚችሉት የአቤል ጠበቆች ናቸው ማለት ነው። እኔ እያልኩሽ ያለሁት አቤልን ለማጥመድ የሚያስቡ ሰዎች ናቸው የእሷን አስክሬን እዛ ቤት ውስጥ ያስቀምጡት ነው እያልኩሽ ያሉት። አቤል በጋርድ የሚጠበቅ ከሆነ ጠባቂዎች ካሉሽ በዛን ሰዓት በዛን ታይም ማንም አቤል ለማጥቃት የሚደፍር ሰው የለም ከራሱ ከአቤል ውጪ ማለት ነው። የራሱ ጋርድ አለው ብለሃል፣ የቤት ሰራተኛ አለው ብለሃል አይደል እንዴ? ስለዚህ የቤት ሰራተኛ ያለው ጋርድ ያለው ሰው ያን አስክሬን የሚያክል ነገር ከቤት ወስዶ ሲቀመጥ እነሱ ይትሉ። ይኸውልህ እሺ አንድ ነገር ስማኝ፣ አቤላው የራሱ ጋርዶች አሉት፣ ጠባቂዎች አሉት፣ አብሮት የሚንቀሳቀሱ ሰዎች አሉት። ከዛ ባሻገር ደግሞ የግቢው ዘበኛና ሰራተኛም ጭምር አሉ። ይኸውልህ እኛ ነገሩን አሁን በደንብ እያጣራን ያለ ነው እዚህ ጉዳይ ላይ ነው። አሁንም ያላቆም ነው ስራውን ሲጀምር አላቆምንም። በደንብ ማስረጃዎችን እየሰበሰብን እያጣራን ያለ ነው። እኔ ጥያቄያችሁን ልቀበላችሁ በሚል ነው። እንዲሁም ደግሞ አንዳንድ ጥያቄዎች ቅድም ልጠይቃችሁ ስለ ከፍቅረኛዋ ጋር የነበረውን ግንኙነት ምናምን ከእናንተ አንደበት ለማወቅ ስለፈለግኩም ጭምር ነው የመጡት እንጂ በጣም ብዙ ቦታ እየሄድን ስለነሱ መረጃዎችን መሰብሰብ አቅቶን አይደለም። ሲቀጥል ደግሞ እናንተ የልብ ጓደኞቹ አንዱ ናችሁም ጭምር ስላወቅኩ ነው የመጡት። የልብ ጓደኞቿ ብቻ ሳይሆን ወንድሞቿ ናቸው። እሺ ወንድሞቿ እህቶቿ ናቸው። ፍቅረኛዋ ፓርቲው ላይ ነበረ። ከዛ በኋላ የት ገባ? እኛም አናውቅም ስለሱ። አየህ፣ ለዛ ነው ከሱ ጋር የነበራት ግንኙነት ምንድን ነበር? ምን አይነት ግንኙነት ውስጥ ነበሩ? ስለሱ ባህሪ ንገሩኝ ያልኳችሁ። አንድን ነገር በአንድ ሳይድ ብቻ ማየት የለብንም። አሁን ስለሷ ብቻ ሳይሆን ስለሱም እያሰብን ነው። የሚገርም ምክንያቱም ይሄ ነገር ረዘም ያለ እንትን አለው ማለት ነው። እሷን ይዞበት የወጣው መንገድ ሌላ ነው። ከዛ በኋላ እሱ የጠፋበት መንገድም ሌላ ነው። ስለዚህ እሱንም ምን እንዳደረገው በምን እናውቃለን? እንደዛ የሚወዳትና የሚሳሳለትን ፍቅረኛውን እንደዚህ በቀላሉ ጥሎ ይሄዳል። እንደዚህ እኔ አላቅም። ይሄን ማሰብም አልችልም። ምክንያቱም መሀላቸው ያለውን ነገር ከኔ በላይ ከሱ በላይ ማንም ስለማያውቅ ማለት ነው፣ እርግጠኛም ስለሆንኩ። ስለዚህ ይሄ በትልቅ አጀንዳ ወን ብሎ ታስቦበት የተደረገ ትልቅ ነገር ነው። ይሄን ወደ ጎን እያደረጋችሁ ከሌላ ሰው ጋር ማላከም የምትፈልጉትን ነገር እኔ እየተዋጠልኝ አይደለም። ትክክለኛው መንገድ ማየት አለብን። እናንተ ራሱ አንድ ነገር እሺ፣ በዛ ላይ ስለዚህ መረጃ ከኛ የተሻለ ከማንም ልታገኙ አትችሉም። እሺ፣ አንደኛ እየነገርን ያለነው መረጃ ትክክለኛ መረጃ ነው፣ የሚያጠራጥርም አይደለም። እኔ ለሱ እያገዝክ ካልሆነ በስተቀር ይሄ ምን ነግርህ ነገር ምንም። ዮሐንስ አንድ ነገር ልንገርህ፣ አንተም በቦታው ላይ ኖረ አይደለም ይሄንን መረጃ ይስጠኛለሁ ባሉ ነው እየነገርከኝ ያለው እንጂ የፈለገ የቅርብ ሰው ሊሆን ይችላል። ነገርኩ፣ የፈለገ የቅርብ ሰው ሊሆን ይችላል። እዚህ ጋር የነገረህ ሰው ይኸውልህ፣ በዚህ ምድር ላይ የሰው ልጅ ሆኖ በተለያዩ ጥቅሞች የማይታለል የለም። የተለያዩ መረጃ ሐሰተኛ ዜናዎችን ማሰራጨትና ማባዛት በአሁን ሰዓት ላይ የተለመደ ሆኖ እኮ በጥቅምማ እኮ ተታለው እኮ ነው የእናንተ መረጃ ሰጪዎች እኮ ስላለው እሱ ተጠባቂ ስለሆነ ስላለው ሀብታም ስለሆነ በጥቅም አታሏቸው ነው ይሄን መረጃ ነገራችሁ። አንድ ነገር ልንገራችሁ። አቤል ሲጀምር እንደምትሉት እንደዚህ እንደ ሀብታሞች ምናምን እንደ ሀብታም ነው የሚባል ሰው አይደለም። ልክ እንደኔ ተራ ጋዜጠኛ ነው። ልክ እንደኔ እንደዚህ በጥቅም ማንንም ሰውን በብር መግዛት የሚችል ሰው አይደለም። ገንዘብ አውጥቶ ሰውን ገዝቶ እንደዚህ አድርጉልኝ ማለት የሚችል ሰው አይደለም። ኦኬ፣ ጋዜጠኛ ወንጀል አይሰራም እያልከኝ አልወጣኝም። ሶ ካላልከኝ አልወጣኝም። ነገርኩ እኮ እኔ እኮ አንድ ነገር ነግሬያለሁ። ይኸውልህ አንድ ነገር ነግሬያለሁ ቅድም።
አቤል ለጓደኛችሁ ወይ ደግሞ ለእህታችሁ ሞት ተጠያቂ አይደለም፣ ግን ምንድን ነው ተጠርጣሪ ነው። ተጠርጣሪ ከሆነ ለምን በዋስ ለቀቃችሁት? ይሄ እኮ የሰው ልጅ ህይወት ነው የጠፋው አይደል እንዴ? አንድ ጥያቄ ልጠይቅህ፣ ተጠርጣሪውን ለመታሰር አለበት? ፍርዱን የተባለ ነው እናንተ የፈታችሁት። እኛ እኮ አለን ማስረጃ። እኛ ተጠየቅን። መቼ አንድ ነገር ልንገርሽ፣ እስካሁን የተገኘው ምስክር አይደለም። ያ ብርጭቆና አስክሬኗ እሱ ቤት መገኘቱን ይኸውልህ፣ ሰማኝ ዮሐንስ ሰማኝ። ይኸውልህ ከዛ የዘለለ ምንም አይነት ምስክር የለም እዚህ ጉዳይ ውስጥ። እናንተም እያወራችሁ አላችሁ። ከሰው ልጅ ማስረጃ ይልቅ ቤት ውስጥ የተገኘ አስከሬን አለ። በዛ ላይ ደግሞ የሁለታቸውም እጅ ያረፈበት አሻራ አለ አይደል እንዴ? እኛንም እኮ መጠየቅ አያስፈልግም ነበር። ነገርኩህ እኮ እኔ። ይኸውልህ እኔ እንደ ሙያዬ ነው ነገሮችን የምመለከተው። አንድ ነገር ቀጥታ አይተነው አይደለም። በተለያየ አይነት መንገድ ትመረምሯለህ። በተለያየ አይነት መንገድ እውነታውን ለማውጣት ትሄዳለህ። እኔ አሁንም ቢሆን ይኸውላችሁ የእህታችሁ ነፍስ በሰላም አትረፍ፣ ፍትህ ይጓደልባት እያልኩ አይደለም ብያቸዋል። እንደዛ ካልክ ደግሞ እኛ የምንልህን ነገር ደግሞ በትክክል ሰምተን እንዴት ነው ያንተ ቃል ብቻ ማስረጃ እኮ አይደለም። ይሄ እኮ መረጃ አይደለም። መረጃ ማለት ንግርት ነው፣ ሊነገርህ የሚችል የሆነ ነገር ፍንጭ ልታገኝበት። ነገር ግን የሰው ልጅ ተጠያቂ የሚያደርገው ተጨባጭ ማስረጃ ነው። ከማስረጃም ሰምኛለሽ፣ እየፈለግኩ ስለሆነ ነው እዚህ የተገኙት። የምንሰማውን ነገርም እኮ እየወሰድክ ያለው ወደ ኔጌቲቭ ነገር ነው እንዴ። እዚህ በላይ ምን ማስረጃ ሊኖር ይችላል? አቤል ክሱን መጨረሻ አልሰራም አላልኳችሁም? መጀመሪያ እንግባባ። እናንተ ራሱ በጭፍን ነው እየሄዳችሁ ያላችሁት። እንግባባ ይላችሁ። እኔ እያልኩ ያለሁት አቤል አሁንም ተጠርጣሪ ነው፣ ግን ወንጀለኛ አይደለም። እናንተ ደምድማችሁ ነው ያላችሁት። አንድን ሰው ወደ ሌላ ቦታ እንደሚሄድና እንደማይሄድ በምንድን ነው የምናውቀው? አቤል የትም ሊሄድ አይችልም። በህግ ከለላ ስር ነው ያለው። ገባህ አይደለ? እንደው ሌላውን ተወውና መቼም ከዚህ ከተሻለም እንትን አለ ብዬ አላስብም። የቤት ሰራተኛዋ እንኳን መስክራበት ጠፍታለች፣ የለችም እኮ። እሺ ጥበቃውንስ በገንዘብ በምንም አታለውም በል ሸመጠጠሱ። እሺ የቤት ሰራተኛዋ ምን ልታረግ ነው? ይኸውልህ አንድ ነገር ልንገርህ። ጥበቃውን አቤል በዋስ ከወጣ በኋላ እናግሮታል። የቤት ሰራተኛዋ ግን መስክራበታለች። ቃሏን ሰጥታለች። ጣቢያ ሄዳ ምን ብላ ነው የሰጠችው? ይዟት ሲገባ ነበር ነው አይደለ? ሰማኝ። ይቺ ሌላም ሰው ልክ አሁን ቤት ውስጥ ገብተው እንደዚህ ሊያስቀምጡ የቻሉ ሰዎች እሷንም በገንዘብ ሊገዟት ይችላሉ። ለምን እንዳልኩ ልንገርህ፣ ልብ ብለህ ስማኝ። ይሄን ቃል ከሰጠች በኋላ ሰራተኛዋ ደብዟ ጠፍቷል፣ የለችም። ምክንያቱም ገና ለፍርድ ቤት ምስክርነት አልሰጠችም። ጣቢያ ብቻ ነው ቃል የሰጠችው። ምስክር ሰማኝ። ህጉን ተከተለ የምትሄድ ከሆነ ጣቢያ ሄዶ ቃሉን የሚሰጥ ሰው ፍርድ ቤት ቀርቦ ምስክርነት መስጠት ግዴታው ነው። ምክንያቱም ሰምኝ፣ ምንም አይነት ክስ ይመስረት ምንም አይነት ነገር ጣቢያ በሰጠው ቃል አይደለም የምትጠየቀው። ፍርድ ቤት በቀረበብህ ማስረጃና ምስክርነት ነው ልትጠየቅ የምችለው። ይቺ ሴት ግን መሰላት ገንዘብ ተከፍሏታል ኦልሬዲ፣ በዛ እርግጠኛ ነኝ። ሰማኝ ተከራከር ነው በቃ የመጣኸው ማለት ነው። አንተ የኛን ሀሳብ ልትሰማት ህግ ታውቃላችሁ። ይቅርታ አድርጉልኝና እስኪ ስለ ህግ እናወራና ስለዚህ ሰማኛ ህግ የምታውቅ ከሆነ እስኪ ስለ ህግ እናወራ። ነገርኩ። አንድ ሰው ተከሰሰ። እሺ ብር ተከፍሏታል። ሰማኝ። በምን አውቀው ነው ሻንተ? መልካም። ይቺ ሴት ያንን ቃል ከሰጠች በኋላ መገኘት ነበረባት አልነበረባትም? ሀቅ ካላት ይኸውልህ አንድ ነገርም ነገር እኮ መልስልኝ። ይቺ ሴት የቤት ሰራተኛ ነች አይደል? ትፈራለች። አለቃዋ ነበረ፣ በሱ ስር ሆና እየሰራች የነበረች ልጅ ነች አይደል? መረጃ ሰጠች፣ ጠፋች። በቃ ምስክርነት ለምን አትሰጥም? ኦልሬዲ እኮ ይሄን ደፍራ ትመጣለች። እስኪ አንተ በእሷ ቦታ ሁንና ደፍራ ሄዳ አይደል እንዴ ይሄንን ቃል ይሰጥ። አሁን አንተ ትክክለኛ ፍርዱን እንትን ለማለት ነው የመጣው ወይስ እሱን ለመወገን ነው የመጣው? እኔ ይኸውልህ አሁን ለእናንተ አንድ ነገር ላስጨብጣችሁ ነው የመጣሁት። እሺ አንድ ነገር እንደዚህ ብቻ አትመልከቱ። ደጋግሜ የምነግራችሁ ነገር ቀጥታ ብቻ አትዩ፣ ግራ ቀኛችሁን እዩ። ማለት እናንተ አንድ ነገር እስኪ አንድ ጥያቄ ልጠይቃችሁ፣ ትልቅ ጥያቄ። ለእህታችሁ ለራሄል ፍትህ እንዲሰፍን ትፈልጋላችሁ? አትፈልጉ? ስለምንፈልግ መሰለኛ። ስለምትፈልጉ አይደል? ስለምትፈልጉ ከሆነ
እናንተ የምትፈልጉት ትክክለኛ የራሔል ገዳይ እንዲጠየቅ ነው ወይስ አሁን እየተባለ ያለው ሰው ዝም ብሎ በአፍ ብቻ የተነገረው ሰው እንዲጠየቅ ነው የምትፈልጉት? ትክክለኛ የራሔል ጠላትን ማወቅን ያህል ስለ ጠላት አይደለም ነው እያወራሁ። ይሄ ስለ ጠላት ምናምን አይደለም። ትክክለኛ የራሔልን ነፍስ የነጠቀውን ሰው እንዲጠየቅ ነው የምትፈልጉት ወይስ አሉ የተባለው ሰው እንዲጠየቅ ነው የምትፈልጉት? አዎ የምንፈልገው ትክክለኛ የራሔልን ነፍስ የነጠቀውን ሰው። በጣም ጥሩ። ግን ይሄንን ከሆነ ደግሞ አድርጓል ያለውን ዋና ተጠርጣሪውን ደግሞ እየነገርን ነው። እሱን ደግሞ ተጠርጣሪውን እኮ እናውቃለን። ተጠርጣሪውን ደጋግሜ ነገርኩሽ እኮ። የምንነግርህን ነገር ወስደህ እኮ እሱን አንድ ጥያቄ ልጠይቅሽ። ጓደኛዋ ነሽ? ቆይ። አዎ በደንብ ነኝ። በደንብ ተግባቢያታለሽ። ስለ እሷም ስለ ፍቅረኛም ግንኙነት ታውቂያለሽ። አንቺ የልብ ጓደኛዋ ነሽ፣ በእሷ ትቀኝባታለሽ። ለዛ ነው የተገደልሻት ብዬ አስጠርጥሬሽ ብትታሰሪ ይሄ አግባብ አለው? አግባብ አለው ወይ ንገሪኝ። እኛ እኮ ፍትህ ፍለጋ ነው ከዚህ የመጣ ነው። አግባብ አለው ወይ? አንቺ ተጠርጣሪ ሆነሽ ጓደኛዋ ስለሆንሽ ስለምትቀናባት አስገደለቻት ብዬ። አንተ ማን ስለሆንክ ነው አንተ ከኔ ላይ መመስከር የምትችለው? አንተ ማን ስለሆንክ ነው እኔ ማሳሰር የምትችለው? ነገርኩሽ እኮ እኔ አሁን እየተናገርክ ያለው ነገር እኮ ከአንድ ጋር የማይጠበቅ ነገር አያችሁ። አያርል ምን ያህል ልንግባባ እንደማንችል አያርል። ስማኛ እንዴ እኛ ትክክለኛውንና ያየነውን የሰማነውን መረጃ ነግረናል። ከመስማትም ከማየትም ምንም አላየህም። ምንም ያየው ጉዳይ የለም እዚህ ነገር ውስጥ። አስከሬን ከቤት ውስጥ እየተገኘ አሻራ እየተገኘ እንዴት ነው? ምንድነው? አልሰማችሁም? አላያችሁም? አላየህም። ያየኸው ነገር የለም ነው በቃ። ስለዚህ ሰማህ? እኛ የሰጠንን መረጃ ሰጥተናል። ህግ አውቃለሁ እስከ መጨረሻው ሄድላችኋለሁ ምትል ከሆነ አዎ እሄዳለሁ። ፍትህ ሰጣችኋለሁ ምትል ከሆነ የሰጠንን መረጃ ይዘህ እስከ መጨረሻው ሄድልን። ሌላም መረጃ የሚሰጥ ሰው አለ። እህቷ አለች። እሺ በጣም የምትወዳት እህቷ አለች። በጣም ተጎድታለች በሀዘን እህቷን ያጣችው። ምናልባት እሷ እሺ ካለች እሷን ይዘን መተን እሷም ቃል እንድሰጥ እናደርጋለን። አውቃለሁ እህቷ እንዳለች አውቃለሁ። አሁን እኛ በምታወራበት መንገድ እንድታወራት አንፈልግም። እሷ በጣም የተጎዳች ልጅ ነች። ከኛ በላይ አንድ እህት ነች ያለቻት፣ እሷን አታታለች። እሺ ችግር የለውም። እናንተን ባወራችሁበት መንገድ ሲጀምር እሷን አላወራትም። ምክንያቱም እናንተ ማለት እንደዚህ ሆኜ እንድናገር ያረጋችሁኝም እናንተ ናቸው። ምክንያቱም እየነገርኳችሁ በአንድ ሳይድ ብቻ አትዩ ነገሮችን እያልኳችሁ በአንድ ሳይድ ብቻ እየተመለከታችሁ ስለሆነ ነው እንደዚህ ላናገራችሁ። ምክንያቱም አሁን የተናገርኩት ምሳሌ ለእናንተ በቂ ነው። እኔ አንተንም ቢሆን እሷንም ብቻ ሳይሆን አንተንም ቢሆን ትፈልጋት ነበረ፣ እሷ ግን እምቢ ብላ ከእሱ ጋር ስለሆነች አስገደልካት ብለህ ይሄ ጥርጣሬ ነው የሚሆነው። ችግር የለውም። ጥርጣሬ ካለባችሁ እኛንም መውሰድ ትችላላችሁ። ነገርኩህ እኮ ኖ ይሄ ጥርጣሬ ነው። የተጠረጠረ ሰው ሁላ ተይዞ አይታሰርም ነው የምልህ። ገባህ አይደለ? ይመረመራል እንጂ አይታሰርም ነው የምልህ። ገባህ አይደል? ይሄን ነገር እኛ ሶልቭ ለማድረግ እየሰራን ነው ያለነው። አሁንም ቢሆን የእህታችንን ማለት ይኸውልህ አንድ ነገር ልንገርህ፣ እሷም ባላቃትም ለእኔ እህቴ ነች፣ ሰው ነችና ገባህ አይደለ? ለእሷ ነፍስ እስከ መጨረሻው ድረስ እፋለማለሁ፣ ፍትህን ለማስመምጣት እጥራለሁ፣ እሰራለሁ፣ ወደኋላ አልልም። እንደዛ ከሆነ የምትሰራው ደግሞ አቤልን ወግነህ አሁንም ይኸውልህ አሁንም ጭፍን አትሁን። ምነግርህን ነገር በደንብ ስማኝ። እዚህ ጋር ለምን አትረዳንም? ይኸውልሽ ስሚኝ፣ ወይስ እናንተ ከአቤል ጋር ቁርሾ አላችሁ? አቤልን ታውቁታላችሁ? ታዲያ ለምንድን ነው ዝም ብላችሁ እየነገርኳችሁ? አቤል ተጠርጣሪ ነው። ይኸውልሽ ሰሚኛለሽ? አቤል ተጠርጣሪ ነው። አዎ ተጠርጣሪ ነው። አሁን አንተ እያናገርከን ያለህ እኮ አሳምነህኛል። አቤል አይደለም እንትን ወንጀለኛው ብለን አቤል አይደለም አላልኳችሁም? ስሙ እናንተ እስኪ ጆሮአችሁን ክፈቱ። ወይ ደግሞ ቢያንስ እኮ አቤል እኮ ወንጀለኛ ነው ብለን እንኳን ባታምን በምንሰጥህ መረጃ ይሄ መረጃ አንቺ ስለሰጠሽኝ አይደለም ይልሽ አንቺ ስለሰጠሽኝ ሳይሆን ሰሚኛለሽ? አንቺ ስለሰጠሽኝ መጀመሪያ አስጨርሰኝ እንዴ። ምን እያደረኩ ነው ያለሁት? አሁን ምንድን ነው እየሰራ ያለሁት? እዚህ ጋር የህግ ባለሙያ ነህ። ነገሮችን ሰማኛለህ አይደለ? እኛን እያናገርክን ያለው መንገድ ራሱ ትክክል እኮ። ስሟ ቢያንስ የመስማት ይኸውልህ ቢያንስ እንኳን ነገሮችን የመረዳት ችግር ካለባችሁ የመስማት ችግር አይኖርባችሁ። አሁን በቃ አሁን ማለት ነው ገብቶናል። አንተ የመጣህበት ዓላማ ምንም ነገር ስለገባን ከአንተ ጋር ከዚህ በላይ ምንም ማውራት አንችልም። አንድ ነገር እንገራችሁ። አቤል ተጠርጣሪ ባይሆን ለአቤል ባልወግን ኖሮ በዚህ ሰዓት አቤል ነበር። ለአቤል ወግኜ ቢሆን ኖሮ በዚህ ሰዓት እኔ ሳልሆን አቤል ነበር እዚያ ቁጭ ብሎ የሚያናግራችሁ። ነገር ግን ለአቤል እየወገንኩ ስላልሆነ አቤል ነገርኳችሁ። የምር አቤል ገሏት ከሆነ ብያለሁ። አቤል ገሏት ከሆነ እኔ በመወዳት እናት የምልላለሁ። አቤል ከመቀጣት ወደኋላ አይልም፣ ፍርዱን ይቀበላል። እንግዲያውስ አቤል ነው የገደላት። አሁንም ደጋግሜም የምነግራችሁ ነገር ቢኖር ጭፍን አትሁኑ። አቤል ገሏት ከሆነ መረጃዎች፣ ማስረጃዎች በደንብ ተጠናክረው እሱ ላይ የሚያሳዩ ከሆነ የምር ከገደላት ከመጠየቅ ወደኋላ አይልም። አሁንም እንግዲያውስ ልንገርህ አንድ ነገር፣ እኛ
ይሄንን መረጃ ሰጥተናል። ከኛ በበለጠ ደግሞ እህቷ መታ ሙሉ መረጃውን ትነግራለች። እኛ ያልነገርን ሁላ ሊኖር ይችላል ስለ አቤል እንደገደላት እርግጠኛ ነን። ሌላውን ነገር ደግሞ እህቷን ይዤ መጥቼ ትነግራለች። እሺ እህቷን ይዛት ትመጣለህ። ከእህቷ ጋር አወራ፣ ችግር የለውም። እህቷ ምን እንደምትለኝ ይሰማለሁ። እኛ ህግ ወይም ደግሞ ፍርድ በጭፍንነት በአሉ አሉ ብቻ የሚወሰን ውሳኔ አይደለም። በመረጃና በማስረጃ ከማስረጃም ባሻገር በተጨባጭ ማስረጃ ነው ሁሉ ነገር የሚከናወነው፣ ፍርድም የሚከናወነው። ስለዚህ ተመልካቾች እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁን ቆዩ። እስኪ የሟች የእህታችን ራሄል እህት ትምጣና ከእሷ ጋር ያለውን ነገር እንወያያለን። እሷ የምታውቀውን ነገር ትነግረናለች። አሁንም ቢሆን ፍትህ አይጓደልም። አቤል አድርጎ ከሆነ ከመጠየቅ ወደኋላ አይልም። ከዚህ ቀደም ሁላችሁም ታስታውሳላችሁ። ዘላለም ላይ ጥቆማ ተሰጥቶኝ፣ ዘላለምም የሚባለው ልክ እንደኔ ጀግና ወንድሜ ጀግና ጋዜጠኛ ነው። የገዛ ወንድሜ ነው። እኔን ከሞት ያዳነኝ ወንድሜ ነው። ነገር ግን እኔ እንደዚህ አይነት ነገር ተከስቶበት ገንዘብ ተቀብሎ ሙስና በልቷል ተብዬ ላሳስረው የነበርኩ ሰው ነኝ። አሁንም ለአቤል ወደኋላ አመልበት መንገድ አይኖርም። ስለዚህ ለእውነት እስከቆምን ድረስ እውነትን እስከ መጨረሻው ይዘን አብረን እናደርጋለን እንጂ በተአምር ለአንዱ አዳልተን ፍትህ የምናጓድልበት መንገድ አይኖርም። ለማንኛውም እህቷን ይዛትና እኛ እስከ ፕሮግራማችን ፍጻሜ ድረስ እዚሁ ነን። እናንተም የትም እንዳትሄዱ። እሺ እሷ ትምጣና ሙሉ መረጃውን ትነግራለች። የዛን ሰዓት ለአቤል ያለህን ነገር ምን አይነት እንደሆነ ታየዋለህ። መልካም። እሺ